ምርጥ የፀጉር ካራቴን ሰርቻለሁና ፀጉራችሁ እንዲለሰልስላችሁ ፀጉራችሁ ያፋፋላችኋል። በዚህ መልኩ ተጠቀሙት። በእርግጠኝነት ውጤታማ ትሆናላችሁ። በአንድ ወር ውስጥ ለውጥ ታገኛላችሁ። ቢያንስ በሳምንት አንዴ ከተጠቀማችሁና የተጠቀምኩት ግብአት እዚች ጋር ሩዝ ተጠቅሜያለሁ። ሰላም እንዴት ናችሁ? ሰላም ናችሁ ወይ? ለዚህ ቲክቶክ አካውንት አዲስ ከሆናችሁ ፎሎ አድርጉኝ። ፎሎ እያደረጋችሁ አበረታቱኝ፣ ላይክም አድርጉ ማለት ነው። አካውንት አዲስ ስለሆነ የተጠቀምኩት ሩዝ ነው የተጠቀምኩት። ሩዙ በዚህ መልኩ አጥቤ ቀቅየዋለሁ። የሚበቃችሁ አክል መጠቀም ትችላላችሁ። እኔ የተጠቀምኩት 3 ማንኪያ ሩዝ ነውና ፀጉሬ ያው ብዙም ብዛቱ አሁን ምንም አይልም፣ እርግጥ እግዚአብሔር ይመስገን። ነገር ግን የእናንተ ፀጉር በጣም ብዛት ካለው በዛ አድርጋችሁ መጠቀም ትችላላችሁ ማለት ነው። ከዛ በኋላ እዚች ጋር ሩዜን እየቀቀልኩኝ ተልባ በዚህ መልኩ ተልባ የተወሰነ ነው የተጠቀምኩት። ተልባም 1-3 ማንኪያ ነው የተጠቀምኩት። ተልባውን አጥቤ እንደዚህ ቀቅየዋለሁኝ። ተቀቅሉታላችሁ። ከዛ በኋላ ቢያንስ ጄል የምትፈልጉት አይነት ጄል ይሰጣችኋልና ግን ሳይቀዘቅዝ ብታጠሉት በጣም አሪፍ ነው። እኔ ሳይቀዘቅዝ ነው ያጠለልኩት። ተልባ በተቀመጠ ቁጥር ጄሉ በጣም ሲወፍር ጄሉ ለመውጣት ያታግላችኋል። ግን ነጠላ ካላችሁ በነጠላ ስታጠሉት ይወጣላችኋል። እዚች ጋር እኔ በማጥለያ ነው ያጠለልኩትና ትኩስ ነበር። እጃችሁ ደግሞ ተጠንቀቁ ስታጠሉ፣ ያው እጅ ወዲያውኑ ላብ ስለሚያደርግ። ከዛ በኋላ እዚች ጋር እኔ ሩዙን ቀቅዬ እንትን ብዬ ነበር። ከዛ መፍጫዬን አምጥቼ በመፍጫ አንድ ላይ የሩዙን ጄል እና ሩዙንና ጄሉ የተልባው ጄል አንድ ላይ ፈጨውት። በጣም ነበር የጠቀመኝ። በጣም ነው ፀጉሬን ራሱ ለስልስ ያደረገልኝ። በዚህ መልኩ ሰርታችሁ ተጠቀሙ። ቢያንስ ለ30 ደቂቃ ተውት ፀጉራችሁ